ቲቪ ዜና 57 ላይ ትገኛላችሁ። በተደራቢነት ወደ ያዝነው ሌላኛው ጉዳያችን ተሻግረናል። በሚቀጥሉት 10 ቀናት በተለያዩ የሀገሪቱ አካባቢዎች የክረምቱ ዝናብ ቀጣይነት እንደሚኖረው የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። በ2017 የክረምት ወቅት የክረምት ዝናብ ተጠቃሚዎች መደበኛና ከመደበኛ በላይ ዝናብ ማግኘታቸውንም ነው ኢንስቲትዩቱ ያስታወቀው። እዚህ ርዕሰ ጉዳይ ላይ እንቆያለን። ቀደም ሲል እንዳስተዋወቅናችሁ ተጨማሪ ማብራሪያ ሊሰጡን የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ ምርምር ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ እዚህ ስቱዲዮአችን ናቸው። ከእሳቸው ጋር እንቆያለን። ጤና ይስጥልን። እንዴት አምሽተዋል? ጤና ይስጥልን ሮዛ፣ እንዴት አመሸሽ? ሰላም አምሽቻለሁ። የክረምቱ የዝናብ ስርጭት ምን ይመስላል? በተለይ በቀጣይ የሚጠበቀው አየር ሁኔታ ዘላቂነት ካለው የክረምት ምን እንጠብቅ የሚለውን በተመለከተ መረጃ አድርሱን። አመሰግናለሁ ሮዛ። በዚህ ባሳለፍነው ክረምት 2017-18 ዓመተ ምህረት ወይንም ደግሞ ከባለፈው ሰኔ እስካሁን እስከ መስከረም ወር ድረስ በአብዛኛው የክረምት ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ነበራቸው። እንግዲህ እስከ ዛሬው ድረስ እንግዲህ 464 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር እስከ 185 ሚሊ ሜትር እጅግ ከባድ መጠን ያለው ዝናብ የተመዘገበበት ወቅት ነበር፣ የዘንድሮው ክረምት ማለት ነው። ከዚህ በተጨማሪም እንግዲህ 22 በሚደርሱ የሀገራችን አካባቢዎች ላይ አዳዲስ የዝናብ መጠንና ስርጭት ወይም ደግሞ ከዚህ ቀደም ተመዝግቦ የማይታወቅ እጅግ ከባድ መጠን ያለው ዝናብ በዚህ በዘንድሮ በክረምት 2017-18 ዓመተ ምህረት ተመዝግቧል ማለት ነው። በአጠቃላይ በዘንድሮ ክረምት የነበረው የዝናብ መጠንና ስርጭት በተለያዩ የሀገራችን አካባቢዎች ላይ በርካታ የግብርና የስራ እንቅስቃሴዎችን፣ በርካታ የአካባቢ ጥበቃ ስራዎችን እንደዚሁ ደግሞ በሀገራችን የሚገኙ ወደ 12 በሚደርሱ ተፋሰሶች ጥሩ የሆነ ውሃ የመያዝ አቅም እንዲኖራቸው የነበረው የዝናብ መጠንና ስርጭት እጅግ ከፍተኛ ጠቀሜታ ነበረው ማለት ነው። በተመሳይ እንደዚሁ በሚቀጥሉት 10 ቀናት በተለይም ለክረምት ዝናብ መፈጠር ምቹ ሁኔታ የፈጠሩ የአየር ሁኔታ ክስተቶች ከእለት ወደ እለት በሰሜን ምዕራብ በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ላይ ይበልጥ እየተጠናከሩና እየተስፋፉ እንደሚሄዱ አሃዛዊ የትንበያ መረጃዎቻችን ይጠቁማሉ ማለት ነው። ስለሆነም የሚኖረው የዝናብ መጠንና ስርጭት በእድገት ላይ ላሉ የተለያዩ የግብርና አዝርቶች እንደዚሁ ደግሞ ለቋሚ ተክሎች የውሃ ፍላጎት ለማሟላት የሚኖረው የዝናብ መጠንና ስርጭት እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። ስለሆነም እንግዲህ ሮዛ እስከዛሬ ድረስ እንግዲህ በተለያዩ የሀገራችን አካባቢዎች ላይ የክረምቱ ዝናብ ይበልጥ ተጠናክሮ የተስተዋለበት ሁኔታ ነው ያለው ማለት ነው። ከባለፉት ዓመታት ጋር የዘንድሮ ክረምት ምን ልዩ ያደርገዋል ብለን በምናስብበት ወቅት በተለይም ከባለፈው ክረምት 2016 ዓመተ ምህረት ጋር ያለው ንጽጽር በምንመለከትበት ወቅት እንግዲህ ከባለፈው ሰኔ ጀምሮ እስከ ዛሬ ድረስ እንግዲህ በተለያዩ አካባቢዎች በተለያዩ የሀገራችን አካባቢዎች ላይ እጅግ ተደጋጋሚነት ያለው ከባድ መጠን ያለው ዝናብ እንደተመዘገበ ነው ከተለያዩ የሀገራችን አካባቢዎች የሰበሰብናቸው የሜትሮሎጂ መረጃዎች የሚጠቁሙት ማለት ነው። ይህም የሆነበት ምክንያት እንግዲህ ከእለት ወደ እለት ለክረምት ዝናብ መፈጠርና መጠናከር ምቹ ሁኔታ የሚፈጥሩ የአየር ሁኔታ ክስተቶች በተለይም በከባቢ አየር ውስጥና በውሃ አካላት ላይ ይበልጥ ተጠናክረውና ተስፋፍተው ከመፈጠራቸው ጋር ተያይዞ ነው ማለት ነው። በመቀጠልም ደግሞ እንግዲህ በሀገራችን እንደሚታወቀው በሜትሮሎጂ የወቅቶች አከፋፈል መሰረት 3 ወቅቶች አሉ። በጋና በልግ፣ ክረምት የሚባሉ ወቅቶች እያንዳንዳቸው 4 ወራት ያላቸው ናቸው ማለት ነው። ስለሆነም በጋ የምንለው ከጥቅምት እስከ ጥር ያሉትን ወራት የሚያጠቃልል ሆኖ በተለይም ለደቡብ አጋማሽ የሀገራችን አካባቢዎች ላይ ሁለተኛ የዝናብ ወቅታቸው ነው። ከአመታዊ የዝናብ መጠኑም ለእነዚህ አካባቢዎች በጋ እስከ 45% የሚደርስ የዝናብ መጠንና ስርጭት የሚስተዋለው ለአርብቶ አደሩና ለከፊል አርብቶ አደሩ በበጋ ወቅት ነው ማለት ነው። ስለሆነም የዘንድሮ በጋ የዝናቡን አጀማመር በምንመለከትበት ወቅት ከዚህ ቀደም ከለመድነው የበጋ የዝናብ አጀማመር ቀደም ብሎ እንደሚጀምር ነው አሃዛዊ ትንበያ መረጃዎቻችን የሚጠቁሙት። ወይንም በጋው የበጋ ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ በተወሰኑ ቀናት ቀደም ብሎ ይጀምራል ማለት ነው። በአወጣጥ ረገድ ግን በተወሰኑ ቀናት ቀደም ብሎ ሊወጣ ይችላል ማለት ነው። አሁን ላይ ያሉን የትንበያ መረጃዎች የሚያመላክቱት የበጋው ዝናብ ቀደም ብሎ ይጀምራል፣ ነገር ግን በአወጣጥ ረገድ ደግሞ በተወሰኑ ቀናት ቀደም ብሎ እንደዚሁ እንደሚወጣ ነው ማለት ነው። በአጠቃላይ በዘንድሮ በጋ ሁለተኛ የዝናብ ወቅታቸው በሆኑ የሀገራችን አካባቢዎች ላይ በተለይም የሀገራችን ሶማሌ ክልል ደቡባዊ ክፍል የሚገኙ ዞኖች ከመደበኛ በታች የሆነ የዝናብ መጠንና ስርጭት ይኖራቸዋል። እንደዚሁ በተመሳይ ደግሞ የቦረና ዞኖች፣ የጉጂ ዞኖች፣ የደቡብ ምዕራብና የሲዳማ ክልል ዞኖች እንደዚሁም የደቡብ ኢትዮጵያ የሀገራችን አካባቢዎች እነዚሁም መደበኛና ከመደበኛ በታች የሆነ የዝናብ መጠንና ስርጭት በዘንድሮ በክረምት 2018 ዓመተ ምህረት ይኖራል ማለት ነው። በሌላ በኩል ደግሞ በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ላይ መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራል ማለት ነው። ወይንም የክረምቱ ዝናብ በሰሜን ምዕራብ፣ በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ላይ ዘግይቶ ይወጣል ማለት ነው። ስለሆነም በቀጣዩ በጋ የሚኖረው የዝናብ መጠንና ስርጭት የሚኖረውን ጠቀሜታ በምንመለከትበት ወቅት በተለይም ከጥቅምት ጀምሮ የሚኖረው የዝናብ መጠንና ስርጭት ለአርብቶ አደሩና ለከፊል አርብቶ አደሩ የተለያዩ የመጠጥ ውሃ ለእንስሳት የሚሆን ለሰው የሚሆን የመጠጥ ውሃን ከማሻሻል አኳያ እጅግ ከፍተኛ ጠቀሜታ ይኖረዋል። እንደዚሁም ደግሞ በመስኖ ታግዘው ለሚከናወኑ የግብርና የስራ እንቅስቃሴዎችን ለማከናወን እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። በአንጻሩ ደግሞ በጋ ሁለተኛ የዝናብ ወቅታቸው በሆኑ የሀገራችን አካባቢዎች ላይ የተወሰነ የዝናብ እጥረት ሊኖር ይችላል ማለት ነው። ስለሆነም ይህን ከመደበኛ በታች የሆነ የዝናብ መጠንና ስርጭት ለመቀነስ የሚያመጣውን አሉታዊ ተጽዕኖ ለመቀነስ ማህበረሰቡ በተለይም በአርብቶ አደሩ አካባቢ በየዕለቱ ያለውን የዝናብ መጠንና ስርጭት በአግባቡ በመሰብሰብ ያስፈልጋል ማለት ነው። እንደዚሁ ደግሞ በተለያዩ የሀገራችን አካባቢዎች ላይም ለማህበረሰቡ በቂ ግንዛቤ እንዲኖረው ማድረግ ያስፈልጋል ማለት ነው። በመጨረሻም ሮዛ እንግዲህ በጋ
ከዝናቡ በተጨማሪ በተለይም ለደቡብና ለደቡብ ምስራቅ የሀገራችን አካባቢዎች ሁለተኛ የዝናብ ወቅት ከመሆኑ በተጨማሪ በበጋ ወቅት እንግዲህ ከህዳር አጋማሽ ጀምሮ የቀኑ ዝቅተኛ የሙቀት መጠን በአንዳንድ የሀገራችን አካባቢዎች በተለይም በምስራቅ አማራ፣ በመካከለኛ የሀገራችን አካባቢዎች አዲስ አበባን ጨምሮ እንደዚሁም በምስራቅ የሀገራችን አካባቢዎች የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች የሚሆንበት አልፎ አልፎም ደግሞ ከ0 ዲግሪ ሴልሺየስ በታች የሚሆንበት ነው በጋ የሚለው ማለት። ስለዚህ በቀጣዩ በጋ እንግዲህ ከህዳር ጀምሮ የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ የሚሆን ሲሆንና ይህ ሁኔታ እንግዲህ ቅዝቃዜን ውርጭን የማስከተል አቅም ሊኖረው ይችላል ማለት ነው። ስለዚህ ከወዲሁ መረጃውን ከግንዛቤ ውስጥ በማስገባት አስፈላጊውን ጥንቃቄ ማድረግ ያስፈልጋል ማለት ነው። አመሰግናለሁ። በጣም እናመሰግናለን። እኛም የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ ምርምር ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ በጣም እናመሰግናለን። መልካም ምሽት ይሁንልዎ።